ይህ አዲስ ቅኝት የሚዲያ አገልግሎት ነው። And I really love food, to cook, to serve, and to eat. Wow. Oh, you love to eat too. Okay. I love to eat flavor food. I ዝም ብዬ ምግብ ስለሆነ መብላት አልወድም። ያሰብሽው ይሳካልሽ፣ የሰራሽው ይጣፍጥልሽ፣ ቤትሽ ይቆሽሽ ተብለው ተመርቀው ካደጉት መካከል ባንቺ አንሙት ክንዴ አንዷ ነች። እሷም ይህንን በራሱ አንደበት ትመሰክራለች። ስበላ የሚጣፍጥ ነገር ፍሌቨርፉል የሆነ ነገር መብላት ደስ ይለኛል። ሰርቭ ማደርገው ምግብ እኔ መብላት ካልቻልኩኝ ሰርቭ ማድረግ አልፈልግም። ይሄንን የሚጣፍጥ ምግብ እያጣጣምን ይሄን ያህል ጊዜ መኖር ምንድነው ያንቺ በጣም ፌቨራይት ምግብ? ለመብላትም የምትወጂው ስትሰሪው ደስ የሚልሽ? በጣም የሚደንቅህ ነገር እኔ ምግብ በጣም ሲርበኝ ከራበኝ ማለት ነው ብዙ አይነት ምግቦች ነው መስራት የምፈልገው። እና የባንቺ ምግብ የሚባለው ነበር? በጣም ምስር ወጥ በጣም ጎበዝ ነኝ ስሰራ። ካሮትና ድንች ጥቅል ጎመን በጣም ዴሊሺየስ ነው ስሰራ። አክቹሊ ምግብ እኔ anything I touch it turns to be like delicious. ባለፈው ሳምንት ክፍል 1 ዝግጅታችን ባንቺ ስለ ውልደቷ፣ እድገቷ፣ ምግብ ማዘጋጀትን እንዴት እንደተማረች፣ ምግብ ለሷ ምን ማለት እንደሆነ፣ ሬንዴቡን እንዴት እንደመሰረተችና ስለሌላውም ጉዳይ አጫውታናለች። የመጀመሪያውን ክፍል ተመልክተው የተሰማቸውን የገለጹልን ተመልካቾች አስተያየት በማስቀደም ወደ ሁለተኛው ክፍል እናመራለን። ባንቺ የዘመናችን ሚዛን ነሽ ከሚለው አስተያየት እንጀምር። ባንቺ ጀግና ሴት ያሉት ጥበበ የተባሉ ተመልካች ሲሆኑ ባንቺ ጎበዝ፣ ጥሩ ቃለ መጠየቅና ጥሩ መግቢያ ሲል አስተያየቱን የሰጠው ደግሞ ከባንቺ የቅርብ ሰዎች አንዱ ጠበቃ ተክለ ሚካኤል አበበ ሳህለ ማርያም ነው። ኤደን ለማ ደግሞ ጀግና ሴት ነሽ፣ ለብዙ ሰው ምሳሌ ይሆንሽ፣ ስላወኩሽ ደስ ይለኛል፣ በዚህ እንደማትወሰኝም አምናለሁ ብለዋል። ታደለች አህመድ የተባሉ ተመልካች ደግሞ የኔ እህት ባንቺዬ ሁሌም እኮራብሻለሁ ብለዋል። ነገደ አብርሃ በበኩላቸው ትልቅ ቃለ መጠይቅ ነው፣ እንኳን ደስ ያለሽ ባንቺ ብለዋል። በማስከተልም ባንቺ እኮራብሻለሁ ሲሉ አስተያየት ሰጥተዋል። የማነ ደስታ የተባለ ተመልካች ደግሞ ባንቺ ስለ ምርጥ ምግብሽና ልዩ መስተንግዶሽ ለ25 ዓመት መስተንግዶሽ አመሰግናለሁ፣ ትልቅ ታሪክና ጥሩ ቃለ መጠይቅ ነው፣ አዲስ ቅኝት ይህን ታሪክ ስላጋራችሁን እናመሰግናለን ሲሉ አስተያየቶቻቸውን አጠናቀዋል። እኛም ስለ አስተያየቱ እናመሰግናለን። በዛሬው የሁለተኛና የመጨረሻ ክፍል ከባንቺ ጋር የተለያዩ ጉዳዮችን ስለ 25ኛው የራንዴቡ የበዓል አከባበርም አንስተናል። ለሁሉም አብራችሁን እንድትዘልቁ በአክብሮት ጋበዝናችሁ። ለኔ ሬስቶራንት 25 ዓመት መቆየት ኮሚኒቲያችንን ክሬዲት መስጠት ፈልጋለሁ፣ ታንኪዩ ማለትም ፈልጋለሁ። ይህ አዲስ ቅኝት የሚዲያ አገልግሎት ነው። እየተከታተላችሁ ያላችሁት ደግሞ የህይወት በካናዳ የቴሌቪዥን ፕሮግራማችንን ነው። ቀደም ብለው በመምጣት እዚህ ሀገር ይህንን የስራ መስክ አድርገው በዛ ተሰማርተው ለሚመጡ አዳዲስ እንግዶች በራቸውን ከፍተው ስራ በሚሰሩበት ጊዜ ከኢንካማቸው ራሳቸውን ከማስተዳደር ከወገኖቻቸው ጋር አብረው ከመስራት ባሻገር ለኮሚኒቲው የሚሰጡት ኮምፎርት አለ። ሰዎች እንዳይረበሹ፣ ብቸኝነት እንዳይሰማቸው፣ ሆምሲክ እንዳይሆኑ ብዙ ኮንትሪቢዩት የሚያደርገው ነገር አለ እና በዚህ አጋጣሚ ሬስቶራንት ኦነሮችን በሙሉ አመሰግን እወዳለሁ። ሰዎች መጥተው ስራ ሊጀምሩ ይችላሉ። ከዛ አንፃር ለብዙ ሰዎች ስራ እድል ስትፈጥሪ ነው የኖርሽው፣ አሁንም እየፈጠርሽ ነውና ከሱ አንፃር እንዴት ነው የሚያዩት ተጠቃሚዎች የሚሰሩትም ሰዎች? አሁን እንዳልከው ቀደም የጠየቀኝ ጥያቄ ብዙ የተለያዩ አርቲስቶች እዚህ ሀገር መጥተው ብዙ ፐርፎርም ያደርጋሉ፣ ሶሳይቲውን የሚያገናኝ ኮንሰርት ያደርጋሉ። በዛ አጋጣሚ ደግሞ ሬስቶራንቶች መጥተው ይጠቀማሉ። አሁን ራንዴቡ ሬስቶራንት ጋር the privilege of serving so many አርቲስቶችን እንደ አስቴር አወቀ፣ ጋሽ መሐሙድ፣
አለማየሁ እሸቴ ኤፍሬም ታምሩ ቴዲ አፍሮ you name it ማዲንጎ ጥላሁንስ መጥቶ ያውቃል? ጋሽ ጥላሁን ሲመጣ እኔ አዲስ ነበርኩኝ እዚህ ሀገር ገና መጥቼ maybe about 3 months ነበርኩ በዛን ሰዓት አልነበረም ባንዴ ግን እሱ እዚህ መጥቶ ፐርፎርም ሲያደርግ እኔ ገና አዲስ ነበርኩኝ ግን ከዛ በኋላ የመጡ በቃ ኔምት ሁሉም እንትናንትና አልችልም ያው ሁሉንም ሰርቭ አድርገናል በጣም ደስ ብሏቸው በደንብ አስተናግደን እንደውም ኢትዮጵያ በልተን ማናቀው ምግብ በላን እስከሚሉ ድረስ ነው አስደስተናቸው የሚሄዱት ኢንትረስቲንግ በጣም ነው ደስ የሚለው ከስራ አንፃር ቅድም ያልኩሽም ስራ ዕድል ይፈጠራልና እነዛ ልጆች ወጥተው ሌላ ቦታ ሌላ ስራ ሊሰሩ ይችላሉ ወደ ሌላ ህይወት ሊሄዱ ይችላሉ ከዛስ አንፃር ያለው አስተዋጽኦ የኢትዮጵያን ሬስቶራንቶች በእውነቱ የሚጫወቱ ትልቅ ሚና አለ አንድ ኢትዮጵያዊ በብዛት እንዳጋጣሚ ሆኖ የመስተንግዶ እዚህ ሀገር ሴቶቹ ናቸው የሚሰሩት ወንዶችም የሚሰሩ አሉ በኪችንም ወይም ሰርቭ በማድረግም ይሰራሉ ግን ሞር ሴቶች ናቸው የሚሰሩት እና እዚህ ሀገር መጥተው ስራ ኦፖርቹኒቲውን የኢትዮጵያን ሬስቶራንቶች የኤርትራን ሬስቶራንቶች በሚሰጡበት ጊዜ it is a big deal in a sense አንደኛ ነገር ልጆቹ በሚሰሩት ከካስተመር በሚያገኙት ቲፕ የቤቱ የሚከፍላቸው ብዙም ገንዘብ ባይሆንም የሚያገኙት ግን ቲፕ ባላንስ ያደርገዋል እና at the end of their shift ጥሩ ገንዘብ ሰርተው ወደ ቤታቸው ይሄዳሉ በዛ ደግሞ ምንድነው እዚህ ሀገር መጥተው ቋንቋቸውን እስከሚያሻሽሉ አካባቢ ቋንቋ የሚችሉ ልጆች ደግሞ አካባቢውን እስከሚለምዱ ከሶሳይቲው ከኬኔዲያን ሶሳይቲ ጋራ ብሌንድ እስከሚያደርጉ ምን አይነት ፊውቸራቸውን ናቪጌት እስከሚያደርጉ ምን ብማር ምን ብሰራ ነው የሚያዋጣኝ እንዴት ነው ማደርገው ብለው ራሳቸውን መንገድ እስከሚያስይዙ ድረስ የአበሻ ሬስቶራንት ውስጥ የሚሰሩ ልጆች ራሳቸውንም ቤተሰቦቻቸውንም የሚያስተዳድሩበትን ኢንካም ጀነሬት ያደርጋሉ at the same time ሰውን ሚት ያደርጉበታል የተለያየ ኢንፎርሜሽን ጋዘር ያደርጋሉ ዲስክሪሚኔሽን የሌለበት ፒስፉል የሆነ ኢንቫይሮንመንት ክሬት አድርገን ስለምንጠብቃቸው እርስ በራሳችን ዲስክሪሚኔት አንደራረግም መቼም ሚስትሪትም አንደራረግም ስለዚህ ተከባብረን እንደ ፋሚሊ ተዋደን የምንሰራበትን ኢንቫይሮንመንት ክሬት አድርገን ስለምንጠብቃቸው it's a great opportunity ለመተው ለሚሰሩ ልጆችም እንዲሁም ላሰሪዎቹ እና እኔ በጣም ከሚያስደስተኝና ሬስቶራንቴ ሰክሰስፉል ነው ከምልበት አንዱ ነገር ከእህትና ከወንድሞቼ ጋር አብሬ በመስራቴ ለሌሎቹ ስቴፒንግ ስቶን በመሆኔ ወደ ሌላ እስከሚሸጋገሩ ድረስ ተምረው መስመር ውስጥ ከሚገቡ ከኔ ቤት የተሻለ ስራ እስከሚያገኙ ድረስ ከኔ ጋር አብረው በመስራታቸው እጅግ በጣም ደስ ይለኛል ባንቺዬ እንግዲህ 25 አመት በዚህ መንገድ ስትጓዢ መንገዱ ሁሉ አልጋ ባልጋ ነበረ እንደው ምንም ሾው ቆንጥር የሌለው ተመችቶሽ ምናምን የተጓዝሽው ወይስ ቻሌንጆችም ነበሩ በጣም የሚገርም ነገር 25 አመት ከባድ እኔ ስራውን በጣም ወደዋለሁ እንዳልኩ ሰው ወዳለሁ በጣም ከመወደው ነገር አንዱ ከሰዎች ጋር መዋልን ከሰዎች ደስ ሲላቸው ማየት እኔ ለሰው ልጅ አካባቢ ላሉ ሰዎች የደስታ ምንጭ መሆን ነው የምፈልገው ያንን ለመሆን ደግሞ ብዙ ነገር ራስክን የሚጎዳ ነገር ወይም የራስክን ፍላጎት በሆልድ በማድረግ የሰዎችን ነገር ልታስቀድም ትችላለህ which is customer service በራሱ ያንን ያካተተ ነው እና እሱንም ደግሞ አምኜበት ተቀብዬ ስለምሰራ እኔ ከኔ አልፎም አብረውኝ ለሚሰሩ ልጆች የምነግራቸው ነገር ቢኖር እኛ ይሄንን ቤት ከፍተን we are here to serve you we are serving Ethiopian Eritrean food and come and enjoy ብለን በምንልበት ጊዜ ብዙ ነገርን
መቻል ያለብን ነገሮች አሉ። ቅድመ ዝግጅት ያስፈልገዋል which is mentally strong መሆን ያስፈልጋል። ለምሳሌ አንድ ካስተመር መጥቶ ሚስትሪት ሊያደርግህ ይችላል እና probably rude ሆኖ ሊያናግርህ ይችላል። ያምጭ ብዙጂ ምናምን ሊልህ ሁሉ ይችላል። ብዙ ነገር አለ። I mean የሰዎች ባህሪ እኛ በራችን ክፍት ነው መርጠን አይደለም ሰው የምናስገባው። የመጣው በሙሉ ለኛ they are king and queen ናቸው ብያለሁ። ሶ እነሱን ሰርቭ ስናደርግ በተለያየ ባህሪ ነው የሚመጡት። በተለያየ ሼፕ እና ፎርም እንደሚመጡት በተለያየ ባህሪ ይመጣሉ። ግን አንድና አንድ እኛ መሆን ያለብን ሰርቪስ ኢንዱስትሪ ውስጥ ያሉ ሰዎች መሆን ያለባቸው ምንድነው? ሁሉ ጊዜ you don't take anything personal። ሰውየው ምናልባት ከስራው ተባሮ ሊመጣ ይችላል እና ያው መቼም ከስራ ተባረሃልና ሆድ አይረባውም አይባልም። ሰው እስኪ ልሂድና ያው የሚጣፍጥ ምግብ ራንዴ በኋላ ልብላ ብሎ ሊመጣ መጣ ማለት ነው። so thank you he is here. Maybe he has such a bad day እና ሜኒው አምጪልኝ ምናምን ምን አለ ምናምን ብሎ ኮስተር ብሎ የሆነ ምን ደስ የማይል ምልህ ነው ኃይለ ቃሉን ልናገረው ሁሉ አልችልም። በከባድ ልጆችን ፊሊንግ የሚጎዳ የሚያስደነግጥ አይነት ንግግር የሚናገር ሰው አለ። በዛ ሰዓት ምንድነው እኛ we don't take things personal. maybe ገዛኸኝ ዛሬ he has a bad day. maybe ከስራው ተባሮ ሊሆን ይችላል. maybe he might have a diabetes እና ሹገሩ በጣም ወርዶ ሊሆን ይችላል. ቶለሬት የማያደርገው ፔን ሊኖረው ይችላል. ከባለቤቱ ጋር ታንቶ ሊሆን ይችላል. so many reasons people have እና you have to be humble. You have to ያለውን ነገር ፕሊዝ ባንቺ can you please እንዳለህ አድርገህ መስማት መቻል አለብህ። ገባ? so ያንን አይነት behavior you need to acquire to serve because we are at service እና in order to serve people ያን ነገር ማስተር ማድረግ አለብህ። እና እኔ I don't know ከልጅነቴም ጀምሮ እንዳልኩ ሰርቪስ በመስጠት ላይ ያደኩልኝ ስለሆንኩኝ እንዲህ አይነት ነገሮች አፌክት አደረጉኝም እና willing to serve people አልፎ ተርፎም ስታፎቼንም ትሬን አደርጋለሁኝ። I tell them never take anything personal. let this be እና ዛሬ ቶለሬት አድርገህ ነው ደስ ብሎት ከሄደ ይሄ ሰው ነገ መርጦኛን ቤት ወይም ደግሞ ለመካስም ማስቦ ይመጣል። ስለዚህ ዛሬን ማሳለፍ መቻል የኛ ትልቅነት ነው ብዬላለሁ። በሰርቪስ ብዙ ቻሌንጆች አሉ ልልህ ነው። ሌላ በህይወት በፐርሰናል ላይፍህም ያው እኔ በሴትነቴ በራሴ ማለት ነው ብዙ ያሳለፍኩት የህይወት አፕ ኤንድ ዳውን ጎዳና አለኝ። አንዳንዱ probably wrong choice ነው ልለው አልችልም። ዴስቲኒ ነው። እኔ ለኔ ሁሉ ነገር እጣ ክፍል ጣፋንታ ነው ብዬ ነው የማስበው። ምክንያቱም ምንም ሰው ቢሆን ያለ ምክንያት በእኔ ህይወት ውስጥ አይመጣም። እኔም ያለ ምንም ምክንያት የሰዎች ህይወት ውስጥ አልሄድም። በእኔ ህይወት ውስጥ መጥተው መጥፎም ነገር ቢያደርጉኝ ሰዎች ወይም መጥፎ እንዲሰማኝ ቢያደርጉኝ I try to see ከዛ ካደረጉት ነገር ጀርባ ነው ማሰብ የምፈልገው። ይሄን ነገር ይሄ ሰው ያደረገበት ምክንያቱ ምንድነው? ቸግሮት ነው ወይስ ሜቢ አስተዳደጉ ላይ የሆነ ሚስ ያደረገው ነገር አለ ያደረገችው ነገር አለ ወይ? በተለያየ የበጎ ነገሮች ነው ነገሮችን መተርጎም የምፈልገው እንጂ ፐርሰናሊ አንተ እኔን አታክ ልታረገኝ ወይም ደግሞ ክፉ ነገር እኔ ላይ ልታደርግ ትመጣለህ ብዬ አላስብም። this can be in a personal relationship or in a business relationship. በዛ አይነት ነገሮችን ስለማያቸው ብዙ ጊዜ ኢሞሽናሊ የተጎዳውባቸው ነገሮች ሊኖሩ ይችላሉ። እሱንም ደግሞ ያው እንዳልኩ I give it an excuse and not try to see the positive side of it. I managed to recover from it. እንዲህ አይነት ባህሪ ደግሞ ፋይናንሻሊ ዳሜጅ ያደረሰብኝ ብዙ ጊዜ አለ። there are times that rendezvous እየሰራሁኝ ቀንና ማታ ደከመኝ አልልም። I work hard የከፈትኩትም ሰራለሁ ብዬ ራሴ አመኘበት ማለት ከእግዚአብሔር ጋር God give me this space to work. so ይሄ ነበር የከፈተልኝ እግዚአብሔር ሰርቼ ለሌሎች ወገኖቼ እንድተርፍ ነው ብዬ ስለማስብ
በሬ አንድ ቀን እንዲዘጋ አልፈልግም። እኔ ደከመኝ፣ ቸገረኝ፣ አመመኝ the door is always open. It doesn't matter what kind of challenge I have. ይሄም ራሱ የቻለ የቢዝነስ ፕሪንሲፕል ነው። once you open ከዚህ ሰዓት ቤቴ ክፍት ነው ካልክ ሰዎች መጥተው ሊያጡህ አይገባም። so ምንም እንኳን hard time ቢኖረኝም ምንም እንኳን up and down life ላይ ቢኖርም the door is open always on time. So personally I passed through so many challenges. በስራም ብዙ ቻሌንጆችን ማሳልፋለን ግን at the end of the day ሁሉም ነገር ሊያልፍ ነው የሚመጣው። ሁሉም ነገር አስተምሮ ሊሄድ ነው የሚመጣው። ከነገሮች መማር ተሽሎ መገኘት ከዛ ነገር ተሽሎ ለመገኘት መሞከር ይሄ ነው የኔ ፕሪንሲፕል። ሶ ያሳለፍኳቸውን ቻሌንጆች በሙሉ እንዳስተማሪነት እና በቃ ለበጎ ነው በሚል አልፋቸዋለሁ። አድማጭ ተመልካቾቻችን ከባንቺ ክንዴ የራንዴቩ ሬስቶራንት ባለቤት የቢዝነስ ፈጣሪ ጋር እያደረግን ያለነው ቆይታ እንደቀጠለ ነው። ባንቺ ስላለፈችበት ከየት ተነስታ የት እንደደረሰች ያጫወተችን ነው። አይ ሆፕ ታሪኳን እንደወደዳችሁ ተስፋ እናደርጋለን። እንቀጥላለን። I am today. That is amazing. ምልሽ እንኳንስ አንቺ የኖርሽውን ሚያውን ሙሰማውን በጣም የሚነካ እንትን ነው አተያይን ያለሽ ማለት ህይወትን በዚህ ደረጃ ፖዚቲቭሊ ማየት ማንም ሰው የሚሰጠው ነገር አይመስለኝምና ግን ይሄ አስተሳሰብሽ እንዳልሽው ቅድም አሁን ሰርቪስ ውስጥ ነው ያለሽው ያራስሽም ችግር አለ ልክ ክላይንትሽ የራሱ ችግር ኖሮት እንደሚመጣ ሁሉ ደግሞ አንቺም ደግሞ የራስሽ ቻሌንጅ ይኖራል አንቺ ጋር የሚሰሩ ልጆች የራሳቸው ቻሌንጅ ይኖራል እና እነሱ ያንቺን ቫልዩ ልክ አንቺ በምትፈልጊው መንገድ ፈጽሙልሻል ከዛስ አንፃር የሚያጋጥምሽ ቻሌንጅ በጣም የሚደንቅህ ነገር አብረውኝ የሚሰሩ ልጆች እንደማምነው ባህሬ ኮንስታንት ነው ብዙ ነገር ውስጤ ሸክም ሊበዛብኝ ይችላል at one time ቢል መክፈል የማልችልበት ታይም የደረስኩበት ጊዜ ሁሉ ነበረ በዳ በጣም የበዛብኝ ጊዜም ነበረ ያን ሁሉ ነገር ግን እኔ አምጥቼ አብረውኝ የሚሰሩ እህቶችና ወንድሞቼ ጋር they are my family I don't dump it on them because እኔ ነኝ ይሄንን ሪስፖንሲቢሊቲ ወስዳለሁ ይሄንን ቢዝነስ ራን የሚያደርግ ሾልደር እግዚአብሔር ሰጥቶኛል እሸከማለሁ ብዬ ይሄንን ሬስቶራንት የከፈትኩት እኔ ነኝ አይደለ እነኚህ ልጆች እኔ ጋር ሊሰሩ መጥተዋል ችግሩን እነሱ ሴንስ ሊያደርጉት ይችሉ ይሆናል ሊረዱም ከፈለጉ I am willing to accept የነሱ እርዳታ ከዛ በተረፈ ግን እኔ እነሱን የሚያጨናንቅ ነገር በፍጹም ከፊቴ ላይ ፈገግታ እና እንደው ሁሉ ጊዜ we see you smile we see you talking to the customer nicely ምናምን we don't even know that you going through a problem ይላሉ which is እኔ ችግሬን አምጥቼ እነሱ ላይ መስጠት አልፈልግም እነሱ ሰርተው በሰላም ወደ ቤታቸው የሚሄዱበትን መንገድ ነው ማሰብ የምፈልገው እና እነሱም ደግሞ ምንም እንኳን ሁሉም እንዳልኩ ካስተመሩም የተለያየ እንደሚመጣ እኔ ጋር ሊሰሩ የሚመጡ ልጆችም አብረው የሚሰሩ እህትና ወንድሞች ባህሪያቸው የተለያየ ነው ግን ምን አንድ ያደርገናል መሰለ እኔ የምሰጣቸው ፍቅር የማሳያቸው ሪስፔክት የማሳያቸው አብሮነት ይሄንን አንሹ ከማለቴ በፊት እኔ ነኝ የማነሳው ይሄን ጠቢው ከማለቴ በፊት እኔ ነኝ የማጥበው ይሄንን ከተፉ ከማለቴ በፊት እኔ ከትፌ ነው ማሳየው ስለዚህ እነሱ እኔ የማደርገውን ነገር ነው የሚያደርጉት ማንንም የማንንም አለቃ አይደለም እኔ ቤቴ ውስጥ ኃላፊነት ወስጄ የመጣውን ገንዘብ በአግባቡ ወደሚገባው ሞርጌጅ የሚከፈለው ሞርጌጅ ለሰራተኛ የሚከፈለው ለሰራተኛ ግብር የሚከፈለው ግብር ከፍዬ ማኔጅ አደርጋለሁኝ እንጂ I'm a part of them አብሬ ነው የምሰራው አብሬ ነው የሚበሉትን ነው የምበላው የሚያደርጉትን ነው የማደርገው በእኔና በእነሱ መካከል ምንም አይነት ልዩነት የለም we share the same value ሁላችንም የመጣነው ከአንድ ሀገር ነው የመጣንበትም አላማችን ሰርቶ መቀየርና ኑሯችንን
ዴይ ቱ ዴይ ላይፋችን አሸንፎ መኖር ነው። ሶ ያ ስለሆነ ዋናው የሚያገናኘን እኔም የማሳያቸው እሱ ስለሆነ ሪስፔክት ተደራርገን ጭራሽ እኛ ፋሚሊ የራንዴቪው ፋሚሊ ተምረውም አግብተውም ወልደውም ወደ ሌላ የሚቀጥለው ህይወታቸው ሲሄዱ ትዝታቸው ናፍቆታቸው ነው እንጂ ሁሉ ጊዜ የሚረብሸኝ ክፋት ማስታወሰው ሰው የለም። በክፋት ማስበው ሰራተኛ ኖሮ አቅም አይ ቢሊቭ እነሱም እንደዛው ነው ብዬ ነው ማስበው። በ25 ዓመት ውስጥ አብሮሽ የዘለቀ ከመነሻው እስካሁን የዘለቀ ሰራተኛ አለ? ደስ ይለኝ ነበር እንደዛ ቢኖር። በት እንዳልኩህ መቼም አንዳንድ ጊዜ ህይወት የተለያየ መንገድ ይከፍታልና ልጆቹ ያገባሉ፣ ይወልዳሉ፣ ይማራሉ which is እኔም ኢንካሬጅ ማደርገው ላይፋቸውን የሚቀይሩበት ቦታ እንዲሆን እንጂ ይሄ የኔ ቪዥን ነው የኔ ድሪም ነው ሬስቶራንት እና I don't want them to be here all the time because they have their own vision ቢኖሩና አብረውኝ እስከ መጨረሻ ድረስ አብረን እየሰራን ቤተሰባዊነታችን ቢቀጥል ደስታውን አችለውም። ግን ሁሉም ደግሞ የሬስቶራንት ቪዥን ያለው አለ የሌለው አለ። ሶ ሁሉም የራሳቸው ቪዥን ይዘው ስለሚመጡ የተለያየ ድል በጠራቸው ይሄዳሉ። ግን ሲሄዱም ሄዱ ማለት አይደለም። we celebrate each other like እንደ ቤተሰብ። ይህ አዲስ ቅኝት የሚዲያ አገልግሎት ነው። እየተከታተላችሁ ያላችሁት ደግሞ የህይወት በካናዳ የቴሌቪዥን ፕሮግራማችንን ነው። በጣም ደስ ይላል። ባንቺዬ መቼም ከሰፊው የህይወት ልምድሽ የሥራ ልምድሽ ብዙ ነገር ልንማር እንችላለን። ያው ታይም ስለሚገድበን እንጂ ይሄ ምናልባት በመጽሐፍ መቅረብ ያለበት የህይወት ታሪክሽ እንግዲህ አይ ቲንክ አንድ ቀን ተጽፎ እናነባለን ብዬ ተስፋ አደርጋለሁ። ከዚህ በኋላስ እንግዲህ እዚህ ደርሰሻል 25 ዓመት። ከዚህ በኋላስ ምንድነው ቪዥኗ? ባንቺ ምን አዲስ ነገር ይዛ ትመጣለች? በዚህ አጋጣሚ ማለት የምፈልገው ነገር አለኝ which is ራንዴቭ የ25ኛ ዓመቱን ሜይ 3 2025 ላይ 1199 ኬኔዲ ኮንቬንሽን ሴንተር እናከብራለን። በጣም ትልቅ ሾኬዝ ያደረገ ፕሮግራም የሚኖረን፣ ታላላቅ ዘፋኞች ኢንተርቴይንመንት ይኖረናል፣ ቡፌ ዲነር ይኖራል። በጣም ደስ የሚል በዓል ነው የምናደርገው። ይህን 25ኛ ዓመት ማክበር የፈለኩበት ዋናው ነገር እስና ቢካዝ 25 ዓመት ስለሰራሁ አይደለም ወይም 25 ዓመት አንድ ቦታ ላይ ስለተገኘሁም ብቻ አይደለም። እኔ ራንዴቪውን ስከፍት አንደኛ እኔም ለራሴ ያንግ ነበር፣ ሁለተኛ እኔ ለብዙ ያንግ ሴቶች ጥሩ አራያ ሆኛለሁ ብዬ አስባለሁ። ምክንያቱም ኪችን ውስጥ ገብቶ መስራት በቃ ራስን ሃምብል አድርጎ ዝቅ ብሎ መታዘዝ የራስን ካልቸር በራስህ ባህልና በራስህ ማንነት ፕራይድ ወስደህ ወጥተህ ስራ ከፍተህ ከሌሎች ወገኖች ጋር አብረህ መስራት ያ ትልቁ ሳቲስፋክሽን ነው ለኔ። አንድ ሁለተኛ ነገር ህፃናት ልጆች ራንዴቪ ሲከፈት ሜቢ እርጉዝ የነበሩ እናቶች አሉ። እነዛ ልጆች ሲረገዙ ጀምሮ አሁን 25 ዓመት ሆኗቸዋል። የ5 እና 4 ዓመት ሆኖ የመጡ ልጆች አሁን 30 ዓመት ሆኗቸው ራሳቸው ወልደው ወላጆች ሆነዋል። ሶ ጄኔሬሽን ያለፈበት ቤት ነው። ብዙ ልጆች ትዝታ አላቸው። የብዙ ልጆች ያደጉበት ቤት ነው እና ይሄ ሴሌብሬሽን የኔ ብቻ ሴሌብሬሽን አይደለም፣ የኔ ብቻ ቤት አይደለም። ይሄ የሁሉም የኢትዮጵያንስ እና ኤሪትሪያንስ ኮሚኒቲ ኢን ቶሮንቶ ለብዙ ጊዜ የመጡበት ቤት ነው፣ ያደጉበት ቤት ነው፣ የተወለዱበት ቤት ነው። መጀመሪያ ጊዜ ፕሮባብሊ እንጀራ ወጥተው ይበሉበት ቤት ነው እና this celebration need to be celebrated by many of us together. we gonna celebrate በሚል ነው ማከብረው። I hope they all ሁሉም መተው ሴሌብሬት ያደርጋሉ፣ ትዝታቸውን አብረው ከኛ ጋር ሼር ያደርጋሉ የሚል ተስፋ አለኝ እና በዚህ አጋጣሚ ሁሉንም ጋብዛለሁ። ሁላችሁም ምንም ይችላል ቦታው ብዙ ፋንክሽን ይኖራል። በዛ ቀን የቻለ ሁሉ መጥቶ ሴሌብሬት ቢያደርግ ከኛ ጋር እጅግ በጣም ደስ ይለኛል። you all are invited። ለሚጋን በሚባል ይጠራል።
ይሄን ኢንስፓየር ያደረገኝ ደግሞ ብዙ ነጮች ራንዴሙ በመምጣት የቬጂ ኮምቢኔሽን በመብላት ቪጋን ሬስቶራንት ልትከፍቺ በጣም ምግብሽን እንወደዋለን እና ሞር ኮንፊደንት ነው እንድንመጣ ምናምን። እኔም ደግሞ የአትክልት ምግቦችን መስራት በጣም ደስ ይለኛል። ስሰራም በጣም እጅግ የሚጣፍጥ አድርጌ ነው የምሰራው። ሶ አይ ሮት አ ቡክ ሬሲፒ ቡክ ጻፍያለሁ። እንደ እግዚአብሔር ፈቃድ ሜይ 3 ላይ ፐብሊሽ ይሆናል ብዬ እጠብቃለሁ። ግን በኮቪድ ምክንያት ሆልድ አድርጌው ነበር። አሁን ደግሞ ለ25ኛው ዓመት ለማሳተም እያሰብኩኝ ነው። የቪጋን በእንግሊዝኛም በአማርኛም ነው? በእንግሊዝኛ ነው። ለነጮቹ ነው ምናምን ስለሆነ መቼም የኛ ሶሳይቲ እሱ መስራት አያቅተውም፣ ግን ለነሱ ነው። አይ ቲንክ እየረሳን ይመስለኛል። አንቺ መተሽ ድጋሚ አሁን እንደዚህ ባትቀሰቅሽው እኮ የተረሱ ምግቦች ብዙ አሉ። ለምሳሌ አንቺ ሜኑ ላይ አየኋቸው ቡጥጫ ይላሉ። ቁጥጫ ምናምን አዚፋ ቡጥጫ ምናምን ሱፍትፍት ምናምን ስትላቸው ብዙ ሰዎች ላይክ ዋው ምናምን ይላሉ። ኤኒዌይስ እዚህ ሀገር ተወልደው ላደጉ ልጆች ይሆናል እና ይሄው ነው እንግዲህ ያለው። ስለዚህ ለቬጋን የሚቀጥለው 25 ዓመት ቪዥንሽ አካል ነው ማለት ነው። honestly እሱ ለቪጋን እኔ ወደፊት ምን ነበረ when I retire I will have a vegan restaurant ነበር አንዴ ውስጥ ነው። ግን before I retire ለቪጋን ተከፍቷል። እንግዲህ ደግሞ ቀሪውን ዘመን ደግሞ እግዚአብሔር እንደመራን እንሄዳለን ማለት ነው። ሀገራችን ሰላም ሆኖ ሀገራችን ገብተን ደግሞ በውጭ ሀገር አኳየር ያደረግነውን ኤክስፒሪየንስ ሼር የምናደርግበት በሰርቪስ ኢንዱስትሪ ውስጥ ተሳትፈን ለሀገራችን ለወጣቶች ሰርቪስ ምን እንደሆነ የምናስተምርበትን ትምህርት ቤት መክፈት፣ የተለያዩ እናት አባት የሌሎቻቸው ህፃናቶች ማሳደግ የመሳሰሉ ነገሮች አለኝ ውስጤ። እንደ እግዚአብሔር ፈቃድ እንግዲህ አንድ ቀን እሱ ደግሞ ተሳክቶ እንደዚህ ኢንተርቪው ለማድረግ ያብቃል። አሜን። ባንቺ በጣም ትልቅ ነገር ነው። እጅግ አድርጌ ነው ማመሰግንሽ። የአዲስ ቅኝት አድማጮች፣ ተመልካቾች ህይወት በካናዳ የተሰኘው ፕሮግራማችን ተወዳጇ የሬስቶራንት ባለቤት የቢዝነስ ፈጣሪ ባንቺ ክንዴን ይዞላችሁ ቀርቧል። እንደተከታተላችሁት በጣም መሳጭ እና ደስ የሚል የህይወት ጉዞ ነው የነበራት። እንግዲህ 25ኛ ዓመቱን ደግሞ በሜይ 3 ቀን አብራችሁ እንድታከብሩ ሁላችሁም ተጋብዛችኋል። ለዛሬው የነበረን ቆይታ ይሄው ነበረ። እጅግ አድርጌ አመሰግናለሁ።